ሄሎ ኢትዮ ሳዳት አረቢያ መጅሊስ አዎ ነው ምን ልታዘዝ አድራሻችሁ የት ነው አድራሻችን ቤተል ምን ላሳይሽ ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው ምን የተለየ ነገር ኖራችሁ ልዩነታችንን እንዴና ላሳይሽ እዚህ ማለት በጣም የሚያምር ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን እሺ አልጋም ቁም ሳጥን እሺን ካቢኔት እንሰራላችሁ አሁን ሰራለን ለዛውም ጥራትና ጥንካሬ ያላቸው ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ ቁጥር 2 ቤተል ቢጫ ፎቅ ጀርባ ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ዶክተር አሊ ምንድነው የሆነው? ከሀገር ውጭ ሄዶ የመታከም እድሉን ካገኘ ያንን ብርሃን መመለስ እንችላለን። ያልኩኝ ሲጠብቅ እየባሰ ሄዶ መጨረሻ ላይ ያኔ ብርሃን አጣው። የቤት ኪራይ ከከፈለሽ 3 ወር አልፎሻል። እቺ ነው ካልከፈለሽ ቤት የለቀሽ ብትት ማለት ትችያለሽ። ተስፋ የሚደረገው እኮ ትንሽ ተስፋ ሲኖር ምንም ነገር የለም። የኔ ፀሐይ ድጋሚ ላትወጣ ጠልቃለች። የኔ ነገር አብቅቷል። የኔ ውድ የኔ ፀሐይ ጠልቃለች። አሊ ወዴ ቁርሳውን አልበላም ስላልከኝ ጠረጴዛ ላይ አድርጌልሃለሁ አንድ ቦታ ደርስ ይመጣል ወደ ልትጂ ባለፈው ስራ ያሰራችን ሴት ጋር ደውዬ
ስራ ካለ ጠይቂያት ነበረ። እሷ መምጣት እንደምችል ስለነገረችኝ እሷ ጋር ሂጅ ትንሽ ሰርቼ ልምጣ ብዬ እኮ ነው። ለስራ ልትሄጂ? አዎ። ሰኪና አሁንም ቢሆን እኔ በህይወት እያለሁ አንቺ ስራ ልትሰሪ አልፈልግም። በጭራሽ ክንዴን ሳልንተራስ አንቺ ስራ አሰሪ። በአስቸኳይ ይሄ የጀመርሽው ስራ ምንም ይሁን ምንም እንድታቆም ይፈልጋል። ይሁን አሁን እንኳን ስሪ አትስሪ ብሎ የማዘዝ መብትም የለኝም። አይ መብቱማ አለ። ካልፈለግ እተወዋለሁ። አንተን ቅር የሚያሰኝህን ነገር ማድረግ አልፈልግም። በህይወት የመቆየት ጉዳይ ሆኗል። የቤት ኪራይ የስንት ወር ነው ያለብን? የቤት ኪራይ የ3 ወር አለብን። ቢያንስ እኔ ሰርቼ መክፈል ከቻልን ብዬ ነው። ግን አንተን የሚያስከፋ ከሆነ ተወዋለሁ። አልተከፋውም። አላስከፋሽ። አለ ኃጢአትሽ ከኔ ጋር መሰቃየትሽ ያስከፋኝ። እንደዛ አትበል። ያንተ ችግር የኔም ነው። አንተ አትጨነቅ። እኔ ከሰራሁ መክፈል ያቅተን። ብቻ አንተ ፈቃድህን ብቻ ስጥ። ግድ የለም አንቺ ብቻ ጠንከር በይ። አንቺ ስትጠነክሪ ነው የምጠነክረው። ያው የህይወት የሞት ጉዳይ ነው። ስለዚህ ቶሎ እሺ ተነሽና ወደ ስራ ሂጂ። እሺ ትንሽ ግን ቶሎ ነይ። እሺ ቶሎ እመለሳለሁ። በቃ ሂጂ። ቁርስህን ብላ እንዳትረሳ። እሺ ደህና ዋል። ደህና ዋይ። አሜን። በኋላ አልበላህም ብላ ደግሞ ውስጧ እንዳያስብ። ግብ ይላል ምግብ አይ አሁን አራበኝ እንግዲህ አራበኝ ታሽ እቺ ነገር ያለችና መራብማ በጣም ርቦኝ ነበር። ባላስከስከባት መጨረሻ ተመለሰሽ። እሺ
አሊ አንድ ሀሳብ ነበረኝ። እስቲ ልስማ። ይኸውልህ ጊዜ በሄደ ቁጥር የአይንህ ጉዳይ በጣም እያሳሰበኝ ነው የመጣው እና ብድር የሚያበድረን ሰው ፈልገን ቶሎ ብትታከም ብዬ አሰብኩ። የኔ ነገር እኮ አበቃ። የኔ ነገር ተመልሶ እንደ ከዚህ በፊቱ መሆን አይችልም። ለምንድን ነው እውነቱን አምነሽ መቀበል ያቃተሽ? እኔ እንኳን አምኜ ተቀብያለሁ አይደል? ነግሬሻለሁ እኮ የኔ ውድ። በጭራሽ የትም ብትበደሪ የኔ ፀሐይ ተመልሳ አትወጣም፣ ጠልቃለች። እንደዛ አትበል። ይልቅ አትድከሚ። ይኸውልህ እኔ አንተን ሳላስፈቅድ ማየት ስላልፈለኩ ነው። ከዚህ የባሰ ነገር አይመጣም። አክስቴን እንድታበድር ምን ታበድረንና ታከምና እንዳትደግሚ ካክስትሽ ተበድሬ ከምታከም ሞቴ ነው። የኔ ነገር አብቅቷል። ሁሉም ነገር አክትሟል። የኔ ፀሐይ ላትወጣ ጠልቃለች ብዬ ነገርኩሽ። ለምንድን ነው እውነቱን አምኖ መቀበል ያቃተሽ? ለምንድን ነው የቀረችኝ ትንሽዬ ክብር እንዳጣ የምታደርጊ? ምን አደረኩሽ? ሰርተህ ምን ከፍላት እኮ ነው። አንተ ደህና ከሆንክ እኮ ሰርተህ ትሰጣታለህ። ምን አደረኩሽ? ይሄን ያክል ምን አስቀየምኩሽ? ከአክስትሽ ላይ ገንዘብ መለመን ማለት ለኔ ከሞትም የከፋ ነው። ይኸውልሽ እንደገደልሽኝ ደግመሽ ደጋግመሽ እንደገደልሽኝ ነው የምቆጥረው። አክስትሽ ጋር የሄድሽ ቀን እመኝ አሊ ባልሽ ሞቷል። እርምሽን አውጪ። ትች ብለሽ እግርሽ እንዳታነሽ። ከዚህ በኋላ ምንም ነገር ብትሄጂ የትም ብትሄጂ ምንም ነገር መፍጠር አትችይም። ምንም እኔ ነገር አብቅቷል። አክስትሽ ለኔ ያላትን አመለካከት በሚገባ ታውቂያለሽ። አይደለም የአይን ብርሃኔን አጥቼ ይቅርና ጤነኛ እያለሁም ለኔ ጥሩ አመለካከት አልነበራትም። በዚህ ችግሬ ላይ ግን የእሷን ስላቅ አልችልም። እባክሽ ቢያንስ እዚህ ጨለማ ውስጥ ሆኜ ከነ ክብሬ ልቀመጥ። የምትወጂኝ ከሆነ እባክሽ ከነ ክብሬ ተይኝ። በቃ የጠለቀችውን ፀሐይ በጨለማ ውስጥ ሆኜ ላስታማት እባክሽ። በዚህ ችግሬ ላይ የእሷን ስላቅ ግን አልችልም፣ መቋቋም አልችልም። እባክሽ እንዳትገይ። ከዚህ በላይ ክብሬ ማጣት አልችልም። የቀረኝ አንድ ነገር ቢኖር ክብሬ ብቻ ነው። እንድሞት አትፍረጅብኝ እባክሽ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነሽ? ግቢ ቤት እንግባ ወይ? አይ ችግር የለውም እባክሽ። በረንዳ ይሻልሻል? ንፋስ ቁጭ በሽ። ምሳ ልሰራ ስል መጣሽ። እሺ እንዴት ነሽ? አልሐምዱሊላህ። እንዴት ነሽ አንቺ? አዲስ እንዴት አለው? ያው እባክሽ ደግሞ አውጥቶበት እውነት በጣም እየተጨናነቀ ነው። ያው ታውቂያለሽ ቀላል አይደለም የደረሰበት ነገር። ያው እሱማ በጣም ከባድ ነገር። ሐኪሙ ቶሎ መታከም አለበት እያለ ነው።
ብር ደግሞ ያን ያህል ብር ማግኘት አልቻልኩም። ገንዘቡም እኮ በጣም ከባድ ነው። 1.5 ሚሊዮን ማለት አስብ እስኪ። በዚህ ኑሮ ውድነት ከየት ይመጣል እንደዛ ይወጣ? እሱ ቢያለ እንጂ አክስቴ ቢሰጠው አክስቴ አቅሙ አላት፣ ግን እሱ አልፈለግም። በቃ እሷ እንዳናገራትም ልጠይቃትም አይፈልግም። ለምን? ይህን ያክል ምን አስቀየምኩሽ? ከአክስትሽ ላይ ገንዘብ መለመን ማለት ለኔ ከሞትም የከፋ ነው። ይኸውልሽ እንደገደልሽኝ ደግመሽ ደጋግመሽ እንደገደልሽኝ ነው የምቆጥረው። አክስትሽ ጋር የሄድሽ ቀን እመኝ አሊ ባልሽ ሞቷል። እርምሽን አውጪ። ትች ብለሽ እግርሽ እንዳታንሽ። አረጋና ፍቅር ይለዋል ብለሽ ልታዩ ነው ማለት ነው። በጣም ያስጠናቅቀኝ። ባልሽን ለማዳን እኮ የቻልሽውን ነገር በሙሉ ነው መሞከር ያለብሽ። ይሄ ደግሞ በጣም አሪፍ እድል ነው። በዛ ላይ አክስትሽ ናት፣ ሌላ ሰው አይደለች፣ ባዳ አይደለች እንዴ። ሰው ስንትና ስንት አይደል እንዴ በመኪና እያስነገረ ልመና የሚወጣው አይደለም። አንቺ የገዛ ዘመድሽን ለመጠየቅ አንቺ ሳለለው ዝም ይሄዳል። አላህ ይርዳሽ። በቃ ለማክሽን አክሽን ዘኪም እኮ እንግዲህ እኛም የቻልነውን እየሞከርን ነው። ዘኪ ራሱ በቃ ሱቁን እሸጣለሁ ምናምን እያለ ነው፣ ግን ያን ያህል ያወጣ ገንዘብም አይደለም። አይ እንደዛ እንዳያደርግ በቃ እኔ ክሴን እነግርሃለሁ። ትንሽ እሱ ስለከለከለኝ ፈርቼ ነበር እንጂ በቃ እዚህ ላይ ምን አለ አናግራት እንዴ። ዶሮ ካልታከመ ደግሞ እንግዲህ አስቢ እድሜ ልኩን አይነሱ ነው ማለት ነው። እንደዛ ይሻላል። እና ቤት አትገቢ? አይ ሂድ እባክሽ በቃ ሂድ እስኪ። እሺ በእሺ አላህ ይርዳሽ። እንግዲህ በይ እሺ ቻው፣ ሰላም አለይኩም። እሺ ሰላም። አይ እንደው አላህ ይርዳት። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? እንዴት ነሽ? እንዴት ነሽ? ማለት ነው አርፍ በይ። እሺ የጠፋ ሰው በስንት ጊዜያችን ተገናኘን በይ። አዎ ያው አይደል አደጋ ከደረሰበት በኋላ ምንም ሊመቸኝ አልቻለም። እንደው እኔም ቢሆን እኮ አንድ ቀን ሆስፒታል መጥቼ ከማየት ውጪ ምንም ተመችቶኝ መጥቼ ድጋሚ ላያቸው አልቻልኩም። ምንም ሊመቸኝ አልቻለም። ልክ ነሽ፣ ምንም አይመችም። ሰው መጨረሻ ይሄ ልጅ አይናችን እያየ አይነ ስውር ሆኖ ቤት ውስጥ ሊቀር ነው ማለት ነው? አይ አክስቴ እንደዛ አይደለም። ያው ሐኪሞቹ እንዳሉት ከሆነ ውጭ ሀገር በቶሎ ሄዶ ከታከመ የዓይኑ ብርሃን ይመለሳል ያሉት። ለዛ ነው አመጣጥ 1.5 ሚሊዮን ብር ያስፈልጋል ማለት ነው። አይ ጥሩ ነው። የዓይንን ብርሃን ያክል ነገር ለመመለስ እኮ እቺ ምን አላት? ከዚህም ከዛም ያለችውን ሰባስቦ በጊዜ ሄዶ አይኑን ቢሰራ ነው የሚሻለው። አክስቴ አሁን ያለንበትን ሁኔታ ከአንቺ በላይ የሚያውቀው እኮ የለም። እንዴት ነው ለኛ 1.5 ሚሊዮን ብር በአሁኑ ሰዓት ቀላል ነው? ይሄ እኮ ለእሱ ሊያቅተው አይችልም። እንደማያውቅ ሰው እኮ ነው የምትሆነው። በእርግጥ ለአንቺ 1.5 ሚሊዮን ብር በጣም ቀላል ሊሆን ይችላል። እኔም ለዛ ነው የመጣሁት። እባክሽን ይህንን ብር አበድሪኝ፣ ባለቤቴ ቶሎ ሕክምና ያገኝ። ወይ ሰኪና ኖሮ እኮ ባደርግልሽ ለአንቺ ስል ደስ ይለኝ ነበር፣ ግን ምን ዋጋ አለው? ኮንቴነሮቹ መጥተው ይኸው ስንት ወራቸው ወደብ ላይ ነው ያሉት። ያለኝን ብር እንዳለ እዛ ላይ ፈሰስ አድርጌው ቁጭ ብሎ እባክሽ ከሰውም ቢሆን ከኔ አንቺ ትሻያለሽ። እኔ ማንንም አላውቅም። አክስቴ እባክሽ እንደው የዛሬ ሰው ብር ብድር ብለሽ ብትጠይቂው ጥሩ ምላሽ የሚሰጥ ይመስልሻል? የሞት ሽረት ጉዳይ ነው። እባክሽ አክስቴ ምን ላድርግሽ? አላስቸግርሽም በህይወቴ። እኔ ብቻ ብቻ አድርጊልኝ ሰኪና። አንቺን ብዬ ምንም ነገር ለአንቺ ስል ባደርግ ደስ ይለኝ ነበር፣ ግን ምን ላድርግ? ከየት ላምጣው? እዛ ላይ ደግሞ እኔ የማውቃቸው ሰዎች ጠቅላላ የቢዝነስ ሰዎች ናቸው። ያንዳንዱን ነገር በድርጅት ሆኜ ጊዜ ይላል። አክስቴ ተስፋ አድርጌ ነበር የመጣሁት። ቀን እያየ ባለቤት መጨረሻው ይሄ ሊሆን እንደሚችል ገብቼ ነበር። ለሰው ክብር ሳይኖር ውጤት ሲል
የአላህን መንገድ ሳተና ቤተሰብ ሳያከብር ይኸው መጨረሻው ይሄ ሆነ። የእሷ ልበገር ባይነትና ውጤት ማለት ዛሬ አላህ ይሄንን ፍርድ እንዲያመጣበት አደረገ። አትሳሳሽ አክስቴ። አላህ የሚወደው ነው የሚፈትነው። ጥሩ ስለሆነሽ ወይም መጥፎ ስለሆነሽ አይደለም። አንቺ ገንዘብ የለኝም ጋር ችግር የለውም መብትሽ ነው። ግን ተስፋ አድርጌ ነበር። አመሰግናለሁ። ለማንኛውም ራስሽን እየጠበቅሽ አንቺ አታስቢ። ጨርሻለሁ። ጨረሽ? አዎ። ዛሬ ምንጭ ሳልበላም አትይኝ። ኧረ አይደለም። ነይ ግቢ። እሺ። አዘጋጅቼልሽ ነበር። እሺ ያጃች ቢ ቢሺ እሺ። ይሄን ኳሊ በጣም ርቦት ይሆናል። ያሰብኩትን ማድረግ አለብኝ። ይዤለት እሄዳለሁ። እንደ በላው የተሰጠኝ ራሴ ሀቅ ነው። ማንነት ከዳኝ ክብሬ